ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጣቂዎች ተገደሉ። ኢትዮጵያ በኤክስፖርት ቱ ቻይና መድረክ ከ$340 ሚሊዮን በላይ የሚያስገኙ ኤክስፖርት ስምምነቶችን ተፈራረመች። የውጭ የጤና ድጋፍ መቀነሱን የሚያስከትለውን ጉዳት ለመቋቋም ኮምፓክት የተሰኘው ስርዓት መዘርጋቱ ተገለጸ። በደቡባዊና ሰሜን ምዕራብ ትግራይ አካባቢዎች የድሮን ጥቃት መፈጸማቸው ተነገረ። በኬንያ የኢትዮጵያ አምባሳደር የነበሩት አምባሳደር ባጫ ደበሌ አገልግሎታቸውን ጨርሰው ወደ ሀገር ቤት ተሸኙ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች እሁድ ነሐሴ 17 2018 በፈጸሙ ጥቃት የወረዳው ዋና አስተዳዳሪ ተፈራ ደሴ መገደላቸውን ምንጮች ተናግረዋል። በጥቃቱ በወረዳ የምትገኘው አኖ ቀበሌ ሊቀመንበር አስፋወሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸው ተገልጿል። የዞኑ የጸጥታ መዋቅር ለቢቢሲ አፋን ኦሮሞ እንደተናገረው ዋና አስተዳዳሪ የተገደሉት እሁድ ከሰዓት በኋላ ሲሆን ጥቃት የተፈጸመው በደገም ወረዳ አኖ ቀበሌ ውስጥ ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር ምንጮቹ አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆኑን ጠቅሰዋል። ቢቢሲ ያነጋገራቸው ምንጮች በመንግስት ባለስልጣናት ላይ የተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ታጣቂዎችን ነው። ታጣቂ ቡድኑ እስካሁን ስለ ጥቃቱ መረጃ ያለው ነገር የለም። የደገም ወረዳ ዋና አስተዳዳሪ አቶ ተፈራ መገደል በተመለከተ በክልሉ መንግስትም ይሁን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። ቢቢሲ ከዞኑ ዋና አስተዳዳሪ መረጃ ለማግኘት ያደረገው ጥረት አልተሳካም። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያው አይደለም። በየካቲት 2017 ዓ.ም በሱሉልታ ወረዳ ዋና አስተዳዳሪ አበበ ወርቁ በታጣቂዎች መገደላቸው ይታወሳል። መንግስት በሽብር ቡድንነት የፈረጀው ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ መግለጫው ለጥቃቱ ኃላፊነቱን ወስዷል። በዚያው ዓመት ታህሳስ ላይ ደግሞ የዞኑን የውሃ ጽሕፈት ቤት ኃላፊ አቶ ስዩም አበራ፣ የዞኑ አደጋ መከላከል ጽሕፈት ቤት ኃላፊ አቶ ጌታሁን እጀታና የዞኑ የፋይናንስ ጽሕፈት ቤት ኃላፊ አቶ ሙሉነህ ግዛው ተገድለዋል። ኢትዮጵያ በኤክስፖርት ቱ ቻይና መድረክ ከ$340 ሚሊዮን በላይ የሚያስገኙ ኤክስፖርት ስምምነቶችን ተፈራረመች። በኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር አስተባባሪነት በተካሄደው ኤክስፖርት ቱ ቻይና የንግድ መድረክ ላይ የኢትዮጵያ ኤክስፖርተሮችና የቻይና አስመጪዎች ከ$340 ሚሊዮን በላይ የሚያስገኙ 33 ለንግድ ስምምነቶችን ተፈራርመዋል። ስምምነቶቹ የተፈረሙት ሚኒስቴር መስሪያ ቤቱ በኢትዮጵያ ከሚገኘው የቻይና ኤምባሲ ጋር በመተባበር ባዘጋጀው የፎረም ማስጀመሪያ ስነ ስርዓት ላይ ሲሆን በወቅቱ የሁለቱ ሀገራት ከፍተኛ የመንግስት የስራ ኃላፊዎች፣ የቻይና አስመጪዎችና የኢትዮጵያ ላኪዎች ተገኝተዋል። የንግድና ቀጠናዊ ትስስር ሚኒስቴሩ ዶክተር ካሳሁን ጎፌ እንደገለጹት መድረኩ የኢትዮጵያና የቻይናን የንግድ ኢኮኖሚ ቁርጠኝነት ይበልጥ ለማጠናከርና የኢትዮጵያ ምርቶች በቻይና ገበያ ላይ ለማስተዋወቅ ያለመ ነው። ሚኒስቴሩ አክለውም የቻይና አስመጪዎች ከኢትዮጵያ የግብርናና የኢንዱስትሪ ምርቶች አምራች ጋር በማገናኘት ከፍተኛ መጠን ያለው የንግድ ልውውጥ እንዲመቻች የማስተዋወቅ ስራዎችን መከናወናቸውን ገልጸዋል። በተደረሱ ስምምነቶች መሰረት ቡና፣ ሰሊጥ፣ አኩሪ አተር፣ የጨርቃጨርቅና የክብር ማዕድናት ምርቶች ወደ ቻይና የሚላኩ ሲሆን ይህም ለሀገር ውስጥ ምርቶች የገበያ ዕድልን በማስፋት የኢትዮጵያን ኤክስፖርት ገቢ ለማሳደግ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በተጨማሪ ሚኒስቴሩ መድረኩ በኢትዮጵያና በቻይና መካከል ያለውን ዘላቂና አጠቃላይ ስትራቴጂካዊ አጋርነት ወደ ላቀ የንግድና ኢኮኖሚ ትስስር ለማሸጋገር የሚያስችል መሆኑን ጠቁመዋል። በቻይና የንግድ ሚኒስቴር የውጭ ንግድ መስሪያ ቤት ምክትል ኃላፊ ጃንግ ሁን በበኩላቸው ቤጂንግ ከኢትዮጵያ ጋር ያላትን የሁለትዮሽ ንግድና ኢኮኖሚ ግንኙነት ለማጠናከር ያላትን ቁርጠኝነት አረጋግጠዋል። የውጭ የጤና ድጋፍ መቀነሱን የሚያስከትለውን ጉድለት ለመቋቋም ኮምፓክት የተሰኘ ስርዓት መዘርጋቱ ተገለጸ። ወጪው በውጭ ድጋፍ ላይ ተመስርቶ የቆየውን የጤና ፋይናንስ ሙሉ በሙሉ በመንግስት አቅም ለመተካትና ድጋፉ በመቋረጡ የሚከተሉ ጉድለቶችን ለመቋቋም ኮምፓክት የተሰኘ ስርዓት እንደተዘረጋ ሚኒስቴር መስሪያ ቤቱ አሳውቋል። ለመጪዎቹ 3 ዓመታት መንግስት የጤና ዘርፉን የፋይናንስ ኃላፊነት ሙሉ በሙሉ እንዲወስድ የሚያስችል የስርዓት በዘርፉ የሚደረጉ የውጭ ድጋፍ መቀነስና መቋረጥን ተከትሎ እንደተዘረጋ ተመላክቷል።
የጤና ሚኒስቴር ዴኤታ ፍሬሕይወት አበበ እንደገለጹት የዓለም አቀፍ ተቋማት ድጋፍ መቀነስ በአብዛኞቹ የአፍሪካ ሀገራት ላይ የደቀነው ጫና ለመቀነስ ኢትዮጵያ የራሷን መፍትሄ ትተገብራለች። ሚኒስቴር ዴኤታው አክለውም አሁን ላይ የተዘረጋው ስርዓትም ከውጭ ድጋፍ ከመንግስት ጋር ያለውን ድርሻ የማቀራረብ ኃላፊነት የመውሰድ ስራ ያከናውናል ብለዋል። በዚህም መሰረት በውጭ ድጋፍ ይከወኑ የነበሩ እንደ HIV፣ ወባና ቲቪ ያሉ ፕሮግራሞች ከደጋፊ ተቋማት ጋር በተፈረመው ስምምነት መሰረት በመደገፍ ስርዓት ቀስ በቀስ ይተገበራሉ ብለዋል። ሚኒስቴር ዴኤታው አክለውም እንዳመለከቱት መንግስት የፋይናንስ ኃላፊነቱን በሙሉ አቅሙ በመውሰድ ለሌሎች የአፍሪካ ሀገራትም ተሞክሮ ሊሆን የሚችል አሰራር በመተግበር ላይ ይገኛል ብለዋል። በደቡባዊና ሰሜን ምዕራብ ትግራይ አካባቢዎች የድሮን ጥቃት መፈጸማቸው ተገለጸ። በደቡባዊና ሰሜን ምዕራብ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውን የክልሉ የዜና ምንጮች ተናግረዋል። በደቡብ ትግራይ ዞን ራያ ዘዞ ወረዳ በተፈጸመው 2 የድሮን ጥቃቶች በሲቪሎች ንብረትና በመስኖ እርሻ ልማት ላይ ጉዳት ማድረሱን የዞኑ ባለስልጣናት መናገራቸውን የክልሉ ቴሌቪዥን ጠቅሶ ዘግቧል። በተመሳሳይም በሰሜን ምዕራብ ዞን እንዳባጉና ወረዳ በተፈጸመው ጥቃት በሲቪሎች መኖሪያ ቤቶች ላይ ጉዳት መድረሱ ተመላክቷል። ለተፈጸሙ ጥቃቶች የትግራይ ክልል ባለስልጣናት የፌዴራል መንግስቱን ጥያቄ ያደረጉ ሲሆን ጥቃቶቹ በደረሱባቸው በወቅቱ ወታደራዊ እንቅስቃሴ ስለመኖሩ ለጊዜው የተረጋገጠ ነገር የለም። ጉዳዩን በተመለከተ ከፌዴራል መንግስት በኩል የተሰጠ ምላሽ እስካሁን አልቀረበም። በኬንያ የኢትዮጵያ አምባሳደር የነበሩት አምባሳደር ባጫ ደበሌ አገልግሎታቸውን ጨርሰው ወደ ሀገር ቤት ተሸኙ። በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት አምባሳደር ባጫ ደበሌ ስራ ዘመናቸውን በማጠናቀቅ ምክንያት ወደ ሀገራቸው ሊመለሱ መሆኑ ሰምተዋል። ጀነራሉ ይህን አስመልክቶ ባለፈው ቅዳሜ የሽኝት መርሃ ግብር እንደተደረገላቸው በኬንያ የኢትዮጵያ ኤምባሲ አሳውቋል። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር በተባበሩት መንግስታት ድርጅት የናይሮቢ ቢሮ በተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም እንዲሁም በመንግስታቱ ሀቢታት ተቋም የኢትዮጵያ ቋሚ መልእክተኛ በመሆን ሲያገለግሉ ቆይተዋል። ጀነራል ባጫ በኬንያ ባለሙሉ ስልጣን አምባሳደር ሆነው ከመሾማቸው በፊት በመከላከያ ሰራዊት ውስጥ ከፍተኛ አመራር የነበሩና በሰሜን ኢትዮጵያ ጦርነት ወቅት ጡረታ ከወጡበት ወደ ሰራዊት መመለሳቸውና ጦርነቱ እስከ መጨረሻው ላይ ሲደርስ መሾማቸው የሚታወስ ነው። ጀነራሉ አሁን ላይ አገልግሎታቸውን እንደጨረሱ ቢነገርም ሀገር ቤት መጥተው ሹመት ይጠብቃቸዋል አይጠብቃቸውም የሚለውን በተመለከተ እስካሁን ይፋ የተደረገ ነገር የለም። ባጫ ደበሌ በሽኝት መርሃ ግብራቸው ላይ ንግግር ሲያደርጉ በስራ ዘመናቸው በኢትዮጵያና በኬንያ መካከል የነበረውን ሁለንተናዊ ትስስር ወደ ላቀ ስትራቴጂ አጋርነት እንዳሸጋገሩት መግለጻቸውን ኤምባሲው አሳውቋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።